በአበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህፃን ምረቃ ስነ ስርዓት 13 ዓመት ከ12 ዓመት በፊት ነው እንግዲህ ሳውዲ ላይ ታስራ ነበረ። ከ12 ዓመት በኋላ ከእስር ተፈታ ወደ ሀገሯ ገብታለች። የሞት ቅጣት ሁሉ ተፈርዶባት ነበር እየተባለ ነው። 135 ዓመት ኖራለሁ። ለምሳሌ ምን አገባህ አንተ በእድሜ ላይ? አይ ምንድነው ታዲያ 135 ነው የሚሉት? 135 ዓመት ኖራለሁ አልኩህ እኮ። ምን ነው ቀና? አይ 35 ዓመት መንፈሳዊ ቅናት። ሻይ ስንት ነው? ሻይ ያገሩ ጉድ ሞርኒንግ ሻይ ጃኒን ትመስያለሽ። በአበባ ከተማ የተከናወነ አንድ የኬጂ ተመራቂ ታዳጊ ህፃን ምረቃ ስነ ስርዓት በማህበራዊ ሚዲያ ላይ ከፍተኛ መነጋገሪያ ሆኗል። በምስሉ ላይ እንደምትመለከቱት ህፃኑ የመመረቂያ ጋውን ለብሶ በቅንጡ መኪና የላይኛው መስኮት ብቅ ብሎ የሚታይ ሲሆን ክስተቱን ይበልጥ አነጋጋሪ ያደረገው ደግሞ ልክ እንደ ሰርግ የተሰለፉ በአበቦች ያጌጡ በርካታ ዘመናዊ መኪናዎች መኖራቸው ነው። የምር ሰውዬ ግን ናቲ የሚባለው ልጅ ዜናውን ሲያቀርብ ምንም የሚያረጋግጠው ነገር የለም። ሳያረጋግጥ ነው ዝም ብሎ የሚያወራው፣ ሆን ብሎ ነው። የልጁን የቤተሰብ አቅም ቢያሳይም ብዙዎችን ግን አከራክሯል። አንዳንዶች እንዲህ አይነቱ የተጋነነ የቅንጦት ዝግጅት ለታዳጊ የወደፊት ስነ ልቦና እድገትና ለትምህርት የሚኖረው አመለካከት ላይ አሉታዊ ተጽዕኖ ሊያሳድር እንደሚችል ይናገራሉ። ለማንኛውም ውሸት ነው። ይህን ዜና ሰምታችሁ እንትን ያላችሁ ሰዎች ውሸት ነው። ታርጋውን ሽፉት። አሁን ታርጋውን እያያችሁት ነው። እንደዚህ አይነት ታርጋ አለ። ተከናወነ። በመጨረሻም የኬጂ ልጆችን ምርቃት እንደ አትሌቶች ድል በመኪና ማክበር ጀመርን የሚል ዜና ተሰርቷል። ኤአይ ነው ይሄ ፎቶ፣ የለም እንደዚህ። ግን ከዚህ በማይተናነስ ሁኔታ ምርቃታቸው የሚከበርላቸው ልጆች አሉ፣ ትናንሽ ልጆች እና ብዙ ነው። እሱ አይካድም። ለመቄዶንያ ቢረዳ ድሆች እኮ አሉ አልበዛም ወይ ምናምን የሚል ነገር አለ። በሆነው ሳይድ ደግሞ አርፋችሁ ኑሯችሁ ኑሩ፣ ሰው በገንዘቡ የፈለገውን ነገር ማድረግ ይችላል የሚሉ ሰዎች አሉ። የእናንተ ሳይድ ከማን ጎን ነው? የኔ ሳይድ ሰው በገንዘቡ የፈለገውን ነገር ማድረግ ይችላል ከሚሉት ወገን ነኝ። እኔ እውነቱን ለመናገር እዚህ ጋር ሰውን እየረዳ ካለው የሆነ ሰው ሲረዳም ላያልቅበት ይችላል። ገባችሁ አይደለ? ገንዘብ ደግሞ የሚሰጣችሁ ነፃነት አለ። ያንን ካላጣጣማችሁት ምኑን ገንዘብ ኖራችሁ? ገባችሁ አይደለ? ሰርታችሁ ለፍታችሁ ያገኛችሁትን ነገር እንደፈለጋችሁ አረጋችሁ ልታጠፉት ትችላላችሁ። ማለት እዚህ ምድር ላይ እስካለን ብቻ ነው ገንዘብን ልንጠቀምበት ምንችለው አይደል እንዴ? ከሄድን በኋላ ምን ያደርግልናል? እና ለፍተን ያገኘነውን ገንዘብ መብታችን ነው አለልም። የለኝማ አሁን ኬታ ግን መብታቸው ነው። የትኛው ልክ ነው ብላችሁ ታስባላችሁ? እንደኔ ሰው የፈለገውን ነገር ማድረግ ይችላል በገንዘቡ። ድሮ ጀምሮ ብር ያላቸው ሰዎች ብራቸውን በጣም ኤክስትራቫጋንት የሆኑ ነገር ላይ ማውጣት የተለመደ ነው። ሃይ ብያለሁ። አሁን ግን ምንድነው የመጣው? ለምን እንዳይጠፋችሁ እንቁልልጭ ማለት ለማህበረሰቡ አንተ አዲስ አበባ የት ነው ይሆን አንደኛ የኢትዮጵያ ጥግ ጎዴ እንበለው፣ ጎዴ እየኖርክ እዚህ ሲኤምሲ የተደረገ ድል ያለ ድግስ በደንብ በ3D በ4K ካሜራ ተቀርጾ ታያለህ። ከዛ በቃ አንተ ጎዴ ካለችው በጣም በቃ ተረጋግተህ ከምኖርባት ህይወት ጋር ስታነጻጽራት የሰማይና ምድር የሆነብህና ትላለህና ያ እንቁልልጭ ግን አስፈላጊ ነው ብዬ አላስብም። ድሮ ፎቶና ቪዲዮ ለቤተሰብ ነበር። የሆነ የቤተሰብ አባል ምናምን ሲመጣ እዩት እስኪ ምናምን የሚባል ማለት ነው። 135 ዓመት ኖራለሁ። ለምሳሌ አንተ ረጅም ጊዜ እኮ ማይክል ጃክሰን 150 ዓመት እኖራለሁ ብሎ ነው በ50 ዓመቱ ድፍት ያለ። ከዚህ በኋላ 135 ዓመት አሁን 35 ዓመት ያለው ከዚህ 35 ዓመት ነው እያለ ነው። አሁን የ35 ዓመት ሰው ነው እርሶ የሚያወሩኝ ታሪክ እኮ የረጅም ዓመት ነው። በ1992 እንግዲህ የህብር ፓርቲ ችግር ሆነ ከየት መተው ነው 2007 ምን አገባህ አንተ በእድሜ ላይ? አይ ምንድነው ታዲያ 135 ነው የሚሉት? 135 ዓመት ኖራለሁ አልኩህ እኮ። ምን ነው ቀና? አይ 35 ዓመት መንፈሳዊ ቅናት ይኑርህ። ግድ ለማለት 35 አይ ስጋዊ ቅናት አይኑርህ። ለምን መሰለህ እኔ ረጅም ኖራለሁ ብለህ አትበል። ይኑሩ ችግር ለምን ብለህ ብትል አንተ እኮ ነው ያልክ። እኔ ኖራለሁ አልሞትም ረጅም ኖራለሁ አልክ። መጽሐፍ ቅዱስ ነው አንዳንዶች ሞትን አያዩም ብሎ ስትሞት ቀብረሃለሁ አልኩ። አይ አንዳንዶች ረጅም ኖራለሁ አልክ። ልክ ነው። አንዳንዶች ሞትን አያዩም ነው። የሰርግ ነገር ከተነሳ ወደ ሙሽራው ንግባ። አነጋጋሪ ቪዲዮ ተልኮልኝ ነው። በጣም ቆንጆ ሚስት ነው አሉ ያገባው እና ሙሽራዋን ቤተሰቦች መልእክት ማስተላለፍ ፈለገና ከሚዚዎቹ ጋር ያደረገው ነገር ሙሽራው ለየት ይላል። እስኪ በሙሽራው በሰርጉ ቀን ምን አደረገ ይሄ ሙሽራ?
የሌለ እኮ ነው። በሰርጉ ቀን እንዲህ ሰላም ብያለሁ ማለት የሌለ ማወቅ የፈለኩት ሽማግሌዎቹን ነው። አናስገባም አልተባሉም። እርግጠኛ ደስመን ሰብሮ ነው። እንደው ግን ምን አነሳስቶት ነው? ሙሽራውን ፈላልገን ቤት ደዋውለን ነበረ፣ ግን ያው ልምምድ ላይ ነው አሁንም ስለተባለ አባቱን አግኝተናቸዋል። የሙሽራውን አባት መስመር ያሉ እንዴ እናናግራቸው። አዎ ለአባቱ እስኪ አይሽ ሰላም ነው ወይ? ኦኬ አንተ ጆሮ ገባ። ያው እንግዲህ የልጆት ቪዲዮ በጣም መነጋገሪያ ሆኗል። ሙሽሮች በሰርጋቸው ቀን የተለያየ ነገር ቢያደርጉም የእርሶ ልጅ ግን ካራቴ ነው ከሚዜዎቹ ጋር ያደረገውና ትንሽ ለየት ይላል። ለምን ይሆን እንደዛ ያደረገው አባባ? እኔ ነኝ የመከርኩት። ካራቴውን አይደለ? አዎ እኔ ነኝ የመከርኩት። በሶስት ምክንያት ነው የመከርኩት። አንደኛው ያው እንግዲህ ሰው ሁሉ አየው፣ አነጋጋሪ ሆነ። ሙሽራ መቼም በሰርጉ ቀን ተለመደ ማለት። አዎ ሁለተኛው ሙሽሪት ቆንጆ ነች፣ ስለዚህ ሌላ እንዳያይበት። አዎ ሶስተኛውና ዋናው ምክንያት ባንተም ሾ ላይ እንደማየው በፊት አሁን በእኛ ጊዜ አናስገባም ሰርገኛ ብሎ መዝፈን ካንገት በላይ ነበረ። አሁን ግን እንዴ አናስገባም ሰርገኛ ብሎ የምር ነው በቃ። ይሄኔ ጠራሁት። የዘመኑ አናስገባም ትንሽ ጠንከር ብሏል፣ ስለዚህ በስልጠና መዳበር አለብህ። እውነት ነው። እናም ያስፈልጋል ብየው ከሰርጉ 6 ወር ቀድሞ ነው ካራቴ ልምምድ የጀመረው። ላናስገባም ሰርገኛ ስልጠናውን የጨረሰ እና በእነዚህ ምክንያቶች ነው። ግን አባባ ምክሮትስ ሰራ እንዴ? በደንብ ሰራ እንጂ ሰራ ወይ እንዴ? መጀመሪያ እንደው ሲሄድ እሷን ሊያወጣ ሲሄድ ማን አናስገባም ሰርገኛ አለ? ማንም እንኳን አላለም። እንደውም ዘፈኑን ቀይረውት እኮ ናገባ ሰርገኛ አገብተተኛ ያሉት ውሰድልና እንዲ ብሎ ነው እንጂ ሳሎን አልጋ ሁሉ አዘጋጅተው ነበር። ፈርቶ ያረዲ እሷ ሳሎን አልጋ አዘጋጅተው ነበር። አክቲንግ ላይ ግን እንዴት ነው ሰይፉ ፊልም እንደሰራ ታውቃላችሁ? ከዚህ ይዞ ሲወጣ ማን ተናገረ? ሰላማዊ አወጣጥ፣ ሰላማዊ አገባብ ነው ተፈጸመውና ይሄ ለሁላችንም ትምህርት ነው እንግዲህ እና መማር አለብን ነው። ካሁኑ ቴኳንዶም ሌላ ነገሮችም ተማሩ ነው የምትለን። ሆነው ሽምግልናውስ እንዴት ነበር የሚል ጥያቄ ቀርቧል። እስኪ እንዳይሰለቻችሁ አይታችሁታል ብዬ አስባለሁ። የከተማው የካፌ የሻይ ዋጋ ይላል ክፍል 1 እንደው እግዚአብሔር አይ ዋጋ የሀገር ውስጥ አይደለም የገባ ነው የትነው ነው ውጭ በዶላር እንዴ? ትንሽ እኮ የዚህ እኮ አሁን ምንድነው አንተ ትንሹ ስንት ሺህ ምናምን ነው የሚለው። ሻይ ስንት ነው? ሻይ የሀገር ውስጥ ጉድ ሞርኒንግ ሻይ ጉድ ሞርኒንግ ሻይ አላለ እሱ ሂደቱን ቀይሮ እኮ ምንድነው አሁን ሻይ ስንት ነው? በቃ 300 ምናምን ብር መሰለኝ 300 ምናምን ሻይ ቤት እኮ 250 ስኳር ኪሎ አቀጣሽ ገዝቼ 1 ወር ሙሉ ማለት ወይ እኛ እዚህ ካሳንቺስ እዚህ ፈረሰው ላይ በእንደዚህ አይነት አሁን እሺ ለኔ ግን አረንጓዴ ሻይ አምጣልኝ። እግዚአብሔር በሚያውቀው ያው እሱ ይጨምራል። ወንድሞቼ ይከፍላሉ። ኧረ ወንድሞቼን የሚከፍሉት አባት እኔ ሁለተኛ ግሬ ነው እንደዚህ ቤት አላነሳም። ወይኔ ወንድም ማለት ወይ የፈረንጂ ቤት ባንክ አንድ ኮባማ እግሬን ወደዚህ ቤት ሁለተኛ አላነሳም ማለት ምንም የለም እኮ ምግቦቶ ግን ይሄ አሁን የውጭ አሳ ቀድም ያልተሰጠ ሳልመን ይመጣል። ግን ሳልመን ውድ ነው በጣም ሳልመንም ልታዝ ነበር ጭራሽ ከውጭ ነው። አንደኛ ነው እሱ አንደኛ ነው። እኛ ልጅ ኤልያስ ኃይልሻ የደስታችን ምንጭ እንኳን ደህና መጣልን፣ እንወዳለን። ቴንኪው። ይሄ ትልቅ ነገር ነው፣ ትልቅ ነገር፣ በጣም ትልቅ ነገር። እግዚአብሔር ይመስገን።
አሁን የነሱን አላውቅም። ለኔ ሻይ አንጣልኝ፣ እሱንም አዋጣችሁ ትከፍላላችሁ። ሻይ አዋጣችሁ ትከፍላላችሁ ብሏል። 50 ነው ያለኝ የመጨረሻ ትንሹ አክራሲ ቤት ሻይ ተከራክሮ ካፌ ውስጥ የሚጠጣ ብቸኛው ሰው አዝናኝ ሰው ነው። እግዚአብሔር ፍቅሬ ጋር አንገባም። ፍቅሬ ግን ስፓኛ ይሻላል ጥሬ ብቆርጥ። በጣም ሴንሲቲቭ ሆኑ። በጣም ደስ የሚል ሰው ነው። ጨዋታ አዋቂ ነገር ለዚህ ማማን ብሎ ይሉታል ኮመንት ላይ እና ለሞራል ብሎ ነው እየተባለ ነው። ንቃተ ህሊና በዚህ እንኳን አሸንፍ እንጂ እያሉት ነው። ለዚህ ማማን ብሎ ተብሏል። አይ ንቃተ ጃኒን ትመስያለሽ። ምኗን ነው ጃኒ ምኗን አልገባኝ። ኧረ የሰው መመሳሰል እንዴ! እንደዚህ ይቻላል እንዴ? እንዴት ነው ነገሩ? ይሄማ የጃኒ ማዘር ወይ ፋዘር ይጠይቁ። እንዴት ነው ነገሩ? እንዴት ነው እንደዚህ የተመሳሰሉት? ጆኒ ለማለት ነው ጃኒ ያልሽው እያሏት ነው። ምናልባት ጆኒን ይሆናል ወንዱን እንጂ ጃኒን አይመስለኝም። ሙዚቃ በጣም ደስ የሚል ሙዚቃ። ዛሬ ላይ ውሻ እንደዚህ ሰቅሎ የሚገድል ሰው ነገ ላይ ሰውን አይሰቅልም ማለት አይቻልም። እንዲህ የት ነው? ኢትዮጵያ ውስጥ ብዙ አይነት የግፍ አይነት ይሄ ትላንት ያየነው ቦታ ነበረ። ውሻ ሲገሉ ሲከራከሩ ግደል ምናምን እያሉ እዛ ቦታ ላይ ነው ብዙ አይነት ጭካኔዎች ተደርገዋል። ሰውም ልክ እንደነዚህ ውሾች ተደርጎ ተሰቅሎ ተገሏል። አሁን ላይ ግን ከሰው አልፎ መናገር የማይችሉ ምስኪን እንስሳቶች ላይም መተግበር ተጀምሯል። ይሄ እጅግ አደገኛና እዚችን ሀገር ቁልቁል ጉዞ የሚያሳይ ነጸብራቅ ነው። እንደዚህ አይነት ነገር የሚሰሩ ሰዎች ተፈልገው የእጃቸውን ማግኘት ሲገባቸው፣ ነገር ግን እንደዚህ አይነት ተግባር ሲያስደርጉ የነበሩት የቀበሌና አዘጋጃ ሰዎች መሆናቸው በጣም ያሳፍራል። በጣም ያሳዝናል። እነዚህ ረፈረፏቸው በጣም ያደርጉ ሰዎች ልጆች ናቸው። ልጆችን ግን መከልከል ሲቻል ትልልቅ ሰዎች ቆመው እንዲህ አይነት ያልተገባ የማይደረግ ነውር የሆነ ነገር ከሰው ጭንቅላት የወረደ ድርጊት የሚያደርጉትን መከልከል ሲቻል እየሰቀሉ ምናምን መሆኑ እኮ ነው የሚያስጠላው። እግዚአብሔርን ማስከተብ ምናምን ከተቻለ ውሾቹ ጤነኛ ከሆኑ ብዙ አይነት መንገድ አለ ብቻ። ወይም እንግዲህ በሽተኛም ከሆኑና የሰው ልጅን ይጎዳሉ ብሎም ከታሰበ ደግሞ በሌላ አይነት መንገድ ነው አይደል እንዴ? ውሾች ያው እንግዲህ ሲገደሉ እናውቃለን ከድሮ። እሱም ልክ ባይሆንም ግን ያው ከሰው ልጅ ይወጣ አይበልጥም በሚለው ማለት ነው። ገባችሁ አይደል? እንዲህ እየሰቀሉ ምናምን ከባድ ነው። አይሰቀጥጥም። ማስገደል በጣም የሚያሳፍርና አስነዋሪ ተግባር ነው። በጣም ከባድ። የሞት ፍርድ ይፈረድባታል ለኢላኑ ሰቦ ላይ እቺ ልጅ ደግሞ ሰሞኑን አነጋጋሪ ሆና ነበረ። እኔ አይቻት አላቅም፣ እውነቱን ለመናገር አላቃትም፣ ግን ሰሞኑን መነጋገር ሆና ነበረ። ከ12 ዓመት በፊት ነው እንግዲህ ሳውዲ ላይ ታስራ ነበረ። ከ12 ዓመት በኋላ ከእስር ተፈታ ወደ ሀገሯ ገብታለች። የሞት ቅጣት ሁሉ ተፈርዶባት ነበር እየተባለ ነበር። እስኪ በደንብ ያብራራልን እንትና አሁን ታበርሲካ 13 ዓመት ገደማ ዛሬ የሀገሯን አፈረጣለች። በመጀመሪያ ደረጃ እንኳን ደስ ያለሽ ማለት ወዳለሁ። ቤተሰቦቿን፣ አባቷን፣ እናቷን ሁሉንም እንኳን ደስ ያላችሁ። የለኢላ ኑር ሰቦን ታሪክ ካነሳን የዛሬ 13 ዓመት ገደማ ከምትሰራበት ሳውዲ አረቢያ መኖሪያ ቤት አንድ ሕፃን ልጅ በእጇ ያልፋል። በዚህ ምክንያት ፍርድ ቤት የሞት ፍርድ ይበይንባታል። ነገር ግን በሳውዲ አረቢያ ሕግ መሰረት የቪክቲም ቤተሰቦች የሞት ቅጣቱን ወደ ገንዘብ መቀየር ፈቃደኛ ከሆኑ ልጅቷን በዳዩን መልቀቅ የሚቻልበት እድል ስለነበረ በጊዜው ኢትዮጵያውያን ብሔርና ሃይማኖት ሳይለዩ ተረባርበው ከ35 እስከ 50 ሚሊዮን ብር አካባቢ በዚህ በቲክቶክ ፕላትፎርም እና በተለያዩ
ቲክቶክ ግን ከ12 ዓመት በፊት ነበር አክቲቭ ነበር ቲክቶክ ወይስ ፌስቡክ ምናምን ለማለት ፈልገው ነው? አልገባኝም። የኮሮና ሰዓት ነው አክቲቭ የሆነው። ኮሮና ማለት አሁን 7-6 ዓመት አካባቢ አይደለ? ፌስቡክ ለማለት ፈልገው ይሆናል እንጂ እኔ እንጃ። እኔ እስከማውቀው ድረስ ይሄ ነገር እኔ እንጃ። ሚዲያዎች ተለቅሞ ነበር። በዚህም 2 ሚሊዮን ሪያድ በሳዑዲ አረቢያ ኢትዮጵያ ኤምባሲ በኩል ለቪክቲም ቤተሰቦች ደርሷል ተብሎ ነበረ። ነገር ግን ይሄ ጉዳይ እሷ ሳትፈታ ለ13 ዓመት ገደማ ይኸው እስር ቤት እንድትቆይ ምክንያት ሆኗል። ገንዘቡን የሰበሰባችሁ ሰዎች የት አድርጋችሁት ነው ስንልና ስንጠይቅ ነበር። እኔ 4ኛ ቪዲዮ ነኝ ስሰራ ተበልቷል። በኤምባሲው በኩል 2 ሚሊዮን ሪያድ ሰተን ቀሪውን ለቤተሰቦቿ ሰተናል ሲሉ ነበረ። 2 ሚሊዮን ሪያድ ስንቁሳቸው ነበረ። ክሊር አርጉልን ስንል ከተከፈለ ወዲያው መለቀቅ ነበረባት አይደል? 12 ዓመትም እስር ላይ መቆየት አልነበረባትም ነበረ። ዛሬ ላይ ዋቴቨር ወደ ሀገሯ ገብታለች። ከ13 ዓመት እስር ብሩም ተከፍሎ 13 ዓመት ታስራ ነው ወደ ሀገሯ የመጣችው። ዛሬ ላይ ግን ሚዲያው እሷን መለቀቅና ሀገሯ መግባት አስመልክተው ሚዲያው ሲያነፈንፍ ታዩታላችሁ። ያን ጊዜ ግን አንድ ሰው ትንፍስ ያለ የለም። አንድ ሰው እንኳን አይደለም ሚዲያው ብሩ የለቀሙት ስማቸውን መጥራት አያስፈልግም። ያን ጊዜ እንዳመሰገናችሁ፣ ሲቆይ ደግሞ እንደወቀስናችሁ፣ ዛሬ ደግሞ ልትቀበሏት እንደሄዳችሁ እና እንደምናመሰግናችሁ ሁሉ ሚዲያው ግን አፉን ዘግቶ ነበር። ዛሬ ላይ ይሯሯጣሉ። ምን ለማለት ፈልጋለሁ? መጨረሻ አንድ ተረት አለች። ጋፈ ጌሾቱማ ነመቶኮ ደብኔ ጋፈ ፈርሶ ዱጋ በከቴኙ ደብኔ። የጌሾ ወቀጣለት አንድ ሰው አጣን፣ የጠላ ጠጡለት መቀመጫ አጣን። ኧረ አንተ ተናገር አሁንታ ተያዘች እንዴት ሆሚ ስትገረፍ ታወራዋለህ ብሎ ኦኬ እሺ፣ ለጨዋታ ነው እንዲሁ ለጨዋታው ድምቀት ነው የወጣው ነው። የት ነው ቦታው? አርባ ምንጭ ነው። የት ነው? ምን ያክላል ቁመቱ? ፖሊሱ በስማ ግዙፍ ነው በጣም። ሳውዝ አፍሪካ ከዓለም ዋንጫ ተሰናብታለች። ካናዳ እንግዲህ ተባራለች። ሳውዝ አፍሪካ ፋይናሊ ሁሉንም የአፍሪካ ሀገራት ነው የሚያስደስተው ነገር በማሸነፍ ወደ ራውንድ ኦፍ 16 ወይም ደግሞ ወደ 16ቱ መቀላቀል ከባድ ጥላቻ ነው ያስተናገዱት ሳውዝ አፍሪካዎች። ቆይ ሰሚት የምትሉት ማለት ነው? ሰሚት ምን ተፈጥሮ ነው? ምን ተፈጥሮ ነው ግን ሰሚት? እውነት ምን ተፈጥሮ ነው? ይህን ሰሞን ቲክቶኩ ጠቅላላ የሰሚት ጉድ ነው። ጋይስ እስኪ ሰሚት ያላችሁ ሰዎች ንገሩኝ፣ ምንድን ነው የሰሚት ጉድ? እኛ እዚህ ሰሚት ሆነን ያልሰማነው ምንድን ነው አዲስ ነገር ያለ? ተደጋጋሚ ኣብ ቲክቶክኩም ሰሚት ለሆነ ሰሚት መንግስቲ ይታየም በይ ሰሚት ለሆነ ነገር ይፍጣር ሰሚት ቪዲዮታት በዚህ ህኩም እውነት ነው ሰምተናል። አዎ በተደጋጋሚ እየሰማችሁ ነበር። ሰሚት የሚባል ነገር ነው የምትለው መሰለኝ። እኔ አማርኛ ነው የማውቀው እንጂ ትግረኛ አላውቅም፣ ግን በጣም እየገባኝ ነው። እሺ እኔ እነግራችኋለሁ፣ ልንገራችሁ ምን እንደተፈጠረ እየገባኝ እንዳይመስላችሁ። ኤችአይቪ ነው እዚ ሁሉ ቪዲዮ ትሪወለኩም ዛ ይሄን ሁላ ቪዲዮ ያያችሁት? እሺ ኻሊ ነገር ምንድን ነው ሰሚት ውስጥ ኤችአይቪ ምን አልገባኝም። አይትደናገጹ ግን ተጠንቀቁ። ኤችአይቪ አትደናገጡ ግን ተጠንቀቁ። ቆይ ሰሚት አልገባኝም። ኤችአይቪ ሰሚት ብቻ ነው እንዴ ያለው? አዎ ውስጥ ለውስጥ በጣም ኤችአይቪ ስር ሰዷል። እንደምናውቀው ከሆነ ውስጥ ለውስጥ በደንብ ስር የተሰደደ ነገር ነው። ከጋምቤላ ቀጥሎ ይሁን ወይ አንደኛና ሁለተኛ ናቸው ጋምቤላ እና አዲስ አበባ አይደለ? በኤችአይቪ ስርጭት
ውስጥ ብቻ ጥንቃቄ አድርጉ። እንደዛም ከሆነ ግን አይመስለኝም ይሄ ነው ጉድ የተባለው። እሺ እኔስ እንዴት ነኝ? ደህና ነኝ። አልፈለሁ ፈተና ወይስ በጣም ገርዳሜ ነኝ? ገርዳሜ መሰሉ ሰዎች ስላልሽ ብዬ ነው። ለማንኛውም የትኛው መኪና መሸጫ ሄደሽ በመልክ መኪና አይገዛም የኔ ፍቅር። እሺ እኔ በታክሲ ሲሄድ የሚሰማኝ የነበረው ስሜት መኪና የሚነዳ ሰው ሳይ እኔ በታክሲ እየሄድኩ የሚሰማኝ ስሜት መቼ ነው ግን መኪና የምነዳው ብዬ ነው ማስበው እንጂ እኔ ከነሱ የተሻልኩ ቆንጆ ሆኜ እነሱ እንደ መኪና ይነዳሉ ብዬ በህይወት አስቤ አላውቅምና እንደዛ አስመሰለችው እኮ። ልክ መኪና መሸጫ ቤት ሄዳ እስኪ ክፈይ ስትባል ይኸው መኪናየው ቆንጆ ነኝ እና አልከፍልም አይነት ስታፍ ነገር አስመሰለችው። የሚያስፈልግ ይመስለኛል አይደለም ምንም ኮንትሪቢዩት ያላረግሽበትን መልክሽን ሰርተሽ ያገኘሽውን ገንዘብሽ ላይ ራሱ መመጻደቅ አትችይም። ምክንያቱም ሁላችንም ነገ ምን እንደሚያጋጥመን አናውቅም። ኦኬ ዛሬ የምንነዳው መኪና ነገ ልናጣው እንችላለን። ዛሬ የምንኖርበት ቤት ነገ ልናጣው እንችላለን። ዛሬ ያለን ገንዘብ ኤቭሪቲንግ ነገ ልናጣው እንችላለን እና እግዚአብሔር ሲፈቅድ ነው ነገር የሚሆነው። እግዚአብሔር እስኪ አንተ ፍቃድና ጥሩ ስራ ስጠኝ፣ መኪና የምንነዳበት ሁኔታዎችን አስተካክልልኝ ብለሽ መጸለይ ወደ ሰማይ። እሺ እኔ ፍቅር እሺ ጸልይ። እውነት ነው። ፈጣሪ ወይ አገራድመኝ እንደዛ እያሉ ነው ኮመንት ላይ። ገርዳሚ አድርገኝ እና መኪና ይኑረኝ እያሉ ነው ኮመንት ላይ። ሰው እኮ ይናገራል እግዚአብሔርን። ኧረ በስመ አብ እንዴ ነው ከዛ እዚህ እንዴት ይመጣል? አንቺ ትራስሽን ያቱ እንደነለኝሽ እንዴት ተሰባብት መጣ ነው ከዛ ወደዚህ በእንቅልፍ ልቦ አልገባኝም። እንዲቻላል እንዴ? የምሯን ነው። ኧረ ላሽ ነው ጉቺ ነው አባቴ ጉቺ የኔ ወድ እንዴት እንደምወድሽ እኮ ኬት ነው ከመውደድክ በፊት እዚሁ አጠገብሽ ነኝ። የት ነው አጠገብሽ? ቴክሳስ። አገባ እንዴ ታዲያ? እንዴ ኧረ ቤት በኩል ኧረ ፍጥነት ፍቅር ሴት የለም እኮ ዛሬ ታገባለህ። አይዞህ ምን ሴት አለኝ አባት ተሰቃያችሁ እኮ። ያው እስካሁንም አንቺን እየጠበቁ በጥበቃ ነው ያለሁት። ገርል ፍሬንድ ቢጤስ የለህም? ኧረ ወፍ የለም እንደው ጭራሽ። ኧረ በጭራሽ። ላስት ሪሌሽንሺፕክ መቼ ነበር? ጃኒ እየተፍታታችሁ ነው። ጃኒ ፈታ እያለች ነው። ኮፒራይት ሊያስብሉብን ነው ይላችሁ። ሙዚቃ እኔ አሁን በሙዚቃ ስለሚሰሩ የጃኒና የአዶናይን ቪዲዮ ከዚህ በኋላ አላላመጣ ነው በቃ። ሁሌ በሙዚቃ ስለሚሰሩ በቃ ኮፒራይት በጣም እየተመታብን ነው። ቻናላችንን የሚመታው እንደውም እሱ ነው። የሚገርማችሁ ቪዲዮቻችን እየወረዱ ነው በሙዚቃ ምክንያት። ብቻ እየተፍታታች ነው ጃኒ፣ አልተቻለችም። ከጠቀማችሁ አንድ የስኬት ሚስጥር ልንገራችሁ። እስኪ ንገሪን። ስለ ስኬት የሚመክረን ሰው ነው ያጣነው። እውነት እንዴት ነው የሚሳካልን? እስኪ ንገሪን። እኔ የማረገው ነገር ነው እና ብዙ ሰዎች የሚያረጉት እኔም ከሰው ብዙ ጊዜ ከሽፎብኝ ከሚያረጉ ሰዎች ወስጄ አድርጌው የጠቀመኝን እና የሚሰራ ነገር ነው። እሺ ንገሪን። እኔ ሰርጌ እስከተደገሰበት ቀን ድረስ ብዙ ሰው ፍቅረኛ እንኳን እንዳለ